ጋር እንዳት ጀምሪ ከጀመርሽ ማለት ነው እኔ በጣም ክፉ ሴት ነኝ እንደምታይኝ አይደለም ንቀሽኝ በትተው ይሻልሻል ገባሽ ለዚህ ከኔ ጋር እንዳትጀምር እኔ ቢዝነስ በሚዲያ አልሰራም እንደፈለኩ በላቀጣለሁ ምን እላለሁ የፈለኩትን ነገር አደርጋለሁ ምንም አታመጪም እስቲ እኔ ላይ አምጪ እኔ ሊያመስልሻለሁ እንዴ እኔ ወይ ደግሞ በጣም ነው የምታስቁት ዶክተር ቤዛ ምናምን ትከስሻለሽ ምናምን ስላላችሁ እስቲ ዶክተር ቤዛ ነኝ ትሞክረኝ በአናቷ ነው መተክላት ስንት ዓመት ያከማቸችዋን ድግሪዋን ነው ማስቀማት አይገርማችሁ እኔ እንደንትና አይደለሁም እሺ ገባችሁ ለማንም ሼም የሚይዘኝ በእንትን አታምኑማ በንግግር አታም እናንተ ግን ጠቅ ታረጉና ማለት ነው ሲነገራችሁ ትበሽቃላችሁ ሚዲያ ላይ አለመምጣት አቅማችሁ ማይችል ከሆነ አይምሯችሁ ማይችል ከሆነ ሚዲያ ላይ አለመምጣት ሂጂባቸው ጂጂ የኔ እናት ይቅርታ የኔ ውድ የኔ ፍቅር ጂጂኮ አንቺ ምን ታውቂያለሽ ከመለፍለፍ ውጪ የኔ እናት አፈር ልብላልሽ በምን ልካስሽ የኔ እናት ወይ አንቺ ምን ታውቂያለሽ ጌታን ጂጂ ምን ታውቃለሽ ጂጂኮ ያኔ በልልቴ ተናገርኩሽ ይቅርታ ጠይቂ ብዬ ራሱ ያንን ሁሉ አድማ ያስደረኩብሽ ይቅርታ አርግልኝ ጂጂኮ የኔ እናት እንዴ እኔ ወደኔ አልዞረችም እንዴ ሴትየዋ እኔ ሰብራችኋታል ምን ብላችኋታል ብዬ የኔ እናት እኔ የስለሺ ልጅ ሄደሽ ዘሮቼ ማጣራት ትችያለሽ ለልቲ በአናትሽ ጂጂኮ የኔ እናት አባቴ በጣም ነው የሚወድሽ ጂጂኮ አባቴ በጣም ነው የሚወድሽ አቶ ስለሺ ብለሽ ማለት ነው ሆለታ ላይ ጂጂን በጣም ነው የሚወዳት እናንተ እውነቴን ነው የምነግራቸው አባቴ ጂጂን በጣም ይወዳታል አባቴ በጣም ቁሌታም ሰው ነው ባይዘዊ ተሳስቶ እኮ ነው እኔ ራሱ የወለደኝ 9 ወንዶች አሉት እኔ አንድ ሴት ነኝ ግን ማለት ነው ይገርማቸዋል ጂጂኮ ጂጂን በጣም ነው የሚወዳት ወይ ገርሞኝ በቀደም አረ ሰደበችኝ ልጆቼን ሰደበች ብላቺ ቆማጣ ልጅ እንዴ ቁምጥናና ማውጣው እናንተ ማታውቁትን ሰደበችኝ ምን አለች ከንትን ጋር ምናምን እኔ ይኸውላችሁ አንድ ነገር ልንገራት ጂጂ ትገቢያለሽ እኔ እኮ ጥንካሬ የተማርኩት ካንቺ እኮ ነው ብልጠት የተማርኩት እኮ ካንቺ እኮ ነው እንዴ እኔ በሰድብሽም እኮ የኔ እናት አንዳንዴ ማናት ለልቲ እንቅርቲ ነው ምናምን የምትሏት ለልቲ እንዴ ሊሊ ጂጂ ናት ዘግተውባት ነው ባይዘው ጂጂ በጣም ጠንካራ ናት ይዞ መገኘትን እኔ የተማርኩት ከጂጂ ነው አንድ ነገር ልንገራችሁ ከጂጂ ምን እንደተማርኩት ታውቃላችሁ ሂጂባት ሄድባታለሁ ጂጂ ዝም በይ እኔ ተይኝ በእናትሽ አማራኛለች እቺ ቁምቡርስ እንዴ ሊያመሰልኳት እኮ አታቀኝማ አያቁንማ እኔ ከፈለኩ ዘሬን አስቆጥራታለሁ እስቲ እሷስ ታስቆጥረኝ ግማታ እኔ እግዚአብሔር እልህ እንዳታሰዝዙኝ እኔ ሆለታ ላይ ማለት ነው የደበሌ ሴፉ ዘር ደበሌ ሴፉ ላይ ደርሻለሁ ባይዘዌ እያሰቃየሁት ነው የሞት እና ማለት ነው እኔ ጌታን ነው የምላችሁ በአባቴ እንትኖች ነው ያደግኩት ዘመዶች ነው ያደግኩትና ማለት ነው ሆለታ ላይ ሄዳችሁ መጠየቅ ትችላላችሁ የአባቴ ልጆችን ራሱ ማልፈልግበት እኔ ባለጌ ስለሆንኩ ነው እዚህ ጋር ዘመዶቼ ማልፈልጉ ባለጌ ስለሆንኩ ነው አለቅ ከዛ በኋላ ማለት ጨዋ ኮንኩ ማንንም ይፈልገኛል ሚዲያ ላይ ከወጣው በኋላ ነው ማላናግራቸው እንጂ ማለት ነው የአባቴ ልጆች ራሱ አንድ ከተማ ናቸው ጌታን ነው የምላችሁ አባቴ ደግሞ በቀደም ጂጂን እንደሚወዳት ሲነግረኝ ደነገጥኩኝ አባቴ ሸፋዳ ነው ባይዘው በዚህ አጋጣሚ ልንገራችሁ ጂጂዬ አባቴ በጣም ይወድሻል ለምን ግን አባቴ በተታሰሙ እኔም መስኮሳክ ተረግጠኛለሽ ደግሞ ተበቀለኛለች ይቀርብኝ አባቴ ቁሌታም ነው ባይዘው ቅድም አባትሽን ትመስያለሽ ያልሽ ልጅ የት ነሽ ባይዘው አባቴ ሆለታ ላይ በጣም ሀብታም ነው እስቲ ስለሽን የምታውቁት ሆለታ ላይ
በጣም ነው የሚናደድብኝ ባይዘዌ እና ማለት ነው። እኔ የስለሺ ዲቃላ ነኝ። ወደዳችሁ ጌታን ጂጂ አባቴ ይወድሻል እና በቀደም ስናወራ በጣም በቃ እንትን አለኝና ለዚህ ማለት ነው ለምን አታገባትም ብየው ማለት ነው ሳቀብኝ። እኔ ትዝታ ስለሺ የስለሺ ልጅ እኔ ትዝታ ስለሺ የስለሺ ልጅ እኔ ትዝታ ትክክለኛ ስሜት ትዝታ ነው። እኔ ትዝታ እኔ የስለሺ ልጅ ብዬ የምምልበት ምክንያት አለኝ። በአባቴ ባይዘዌ በጣም ወደዋለሁ። ቁሌታምን ቢሆን አባቴ በጣም ወደዋለሁ። በአባቴ የሚመጣብኝ ሰው ማለት ነው በአይኔ በብሌኗ መጡ ማለት ነው። አለቀ። ምንም ነገር ይቀራል። ብልጠት ግን የተማርኩት ከጂጂ ነው። ይዞ መገኘት ግን የተማርኩት ከጂጂ ነው። ይሄን ልንገራችሁ፣ በራሴ አይደለም። እኔ ሞኝ ነኝ። ጂጂ ይዞ መገኝ ባቲዝ ኖሮ ጂጂን ለመጣል ያደረግነው ነገር ማለት ነው 900 አገኘች 300 አገኘች ማለት ነው። የጡረታ ብሯን ባቲዝ ኖሮ እንጥላት አልነበር? ጂጂ ብልጥ ናት። የመችሽ ጂጂዬ፣ አደንቅሻለሁ። ይቺን ቁርቲ ግን ከላይ ላይ ትውረድ፣ ካለበለዛ ዘር ማንዘሮቿን አምጥቼ ነው ከነ ገብረ ክርስቶስ እንትኗ መለጥፍላት። ያኔ የተናገርኩሽን ይቅርታ አርግልኝ፣ ወደ ርዕሴ ልመለስ። ለዚህ ማለት ነው ከኔ ጋር እንዳትጀምር። እኔ በአባቴም አልመካም፣ በእናቴም ለእናቴም ለአባቴም አልጨነቅም። በተረፈው ግን ማለት ነው እኔ ራሴን ችዬ ምኖር ሰው ነኝ። ማንም ዘመድ አያስፈልገኝም። ተይ አልልም። ጂጂ ተይ። እኔ በዘመዶቼ እንደማልመካ ይወቁ። እኔ ራሴን ችዬ ሁሉ ነገር እግዚአብሔር ይመስገን አለቅ። ከዘመዶቼማ በፈልግ ኖሮ መቼ ወድቅ ነበር። እናታቸውን ታቸው ባክሽስ፣ እናታቸው አያቴ ናት ያሰደገችኝ። እኔ ወርቅዬ ብቻ ትበቃኛለች። ወርቅ በአያቴ ስም የምጠራው ማለት ነው። እኔ ጌታን ነው የምነግራችሁ። እናቴም አባቴም ዛሬ ላይ መድረክ ላይ ወጥቶ እንወድሻለን ቢሉኝ አልሰማችሁ። ትንሽ አባቴን ትንሽ ለምን ብትሉ አባቴ ዝምተኛ ነው ባይዘው። በዚህ አጋጣሚ የሁለታ ሰዎች እንዳትፈርዱብኝ፣ የሚወዱ ሰዎች አሉና ማለት ነው ባይዘው። ስለሺ አቶ ስለሺ ደግሞ እንዳታስነሳብኝ እና ማለት ነው አባቴ እወድሃለሁ። እሺ እንደምወደው እኮ ያውቃል። ቁጭ እሱን እኮ ነው ዲቃላ ስለሆንኩኝ ደስ አይልም። እኔ እኮ ደስ የሚለው ነገር የስለሺ ዲቃላ መሆን እኮ ነው። ብዙ ሰዎች ሳያውቁኝ ማለት ነው ዛሬ ላይ እኔ ድሮ መመል ነበረ። ድሮ ህፃን እያለሁ ስለሺ ይሙት ካልኩኝ አልኩ ነው ባይዘው። ዝም ብዬ ወደዋለሁ። ዝምተኛ ነው፣ ብዙ መናገር አይችልም። እንደኔ ማይን እንዴት ነው የምታወሪው ይለኛል እና ማለት ነው አባቴን ወደዋለሁ። እናትሽንስ? እናቴን አልወዳትም። ይቅርታ አድርጉልኝ። እናንተ እናታችሁ ልትወዱ ትችላላችሁ። እናቴ ማለት ነው የልቤ ክፋት የበቀሌ ምክንያት እሷ ናት ብዬ ነው ማስበው። እናቴን አልወዳትም። ሶሪ እናቴን አልወዳትም። የእንቅፋቴ ምክንያት ናት። እናቴ በጣም ራስ ወዳድ ናት። እናቴ ባትወልደኝ ብዬ ማስባሰው ናት። ለምን ከሷ ተወለድኩኝ? ቀርቢያታለሁ፣ ሳልቀርብ አይደለም ቀርቢያታለሁ። እናቴን አልወዳትም። አንዳንዴ እንቅርት ይመስላት ትታየኛለች። እናቴ ልዕልቲን ታውቃታላችሁ? የልዕልቲ አይነት አመለካከት ነው ያላት። እናቴ በጣም ለስላሳ ናት። ለስላሳ እባብ ናት። እባብ ሲታይ ወርቅ ይመስላል። ስትይዙት እና አንዳንዴ ልዕልቲን ሳያት ማለት ነው እናቴን በሷ ውስጥ ያታለሁና ልዕልቲን ባልወዳትም አይምሯን አደንቋለሁ። እንዲህ ብላ መታወራበትን አደንቃለሁ። ግን ለጥሩ ነገር ብትጠቀሙ ደስ ይለኛል። ልዕልትዬ ስለወደድሽኝ ስላልወደድሽኝ አይ ዶንት ኬር። ግን ከኔ ጋር
ገመዱን እንዳትስቢው ከሳብሹ ወየኒ ወያንቺ ገመድ ይበጠሳል ገባሽ ለዚህ ማለት ነው እኔ ልጆችሽን አልሰድባቸው አንደኛ እግዚአብሔር ሰድቦሻል ሸይጣንም ሰድቦሻል እኔ አንቺን ሳይ አሁን ላይ በፊት ላይ አይደለም በፊት ላይማ ሰብሯታል ብዬ ነጅጅን ሰድባቸው ነበር ሰድቧታል ብዬ ጫልቱ ይቅርታ አድርግልኝ ጫልቱ አሜሪካ ያለሹ ይቅርታ አድርግልኝ አንቺን የተናገርኩበት ልልቲን አትናገሩ ያልኳችሁ ሰዎች ይቅርታ አድርጉልኝ እሰይ እንኳን የሚተናገራቻት እቺ እባብ ልልቲያ አንቺን ሳይሽ እናቴን ነው ማያት እናቴ ልክ እንደ ልልቲ አስመሳይ እባብ እግዚአብሔር ነው ማለት ወላጅ እናቴ በስማ ደጅ ጥሩ ግን ምን ያረጋል እንዴ ነው በቃ አትናደድ በጣም ቆንጆ ናት ባይዘው ቆንጆናን አልከድም በጣም ቆንጆ ናት ሜትር ከ70 ናት ምናምን እናቴ በጣም ቆንጆ ናት እና ማለት ነው ግን ለልቲን አይታችሁ የኔን እናት ማየት ነው አም ሶሪ ግን በሷ ምክንያት ማለት ነው ሰሜኖችን ስለተለው እናቴ በጣም ራስ ወዳድ ናት ለልቲ ግን ራሷንም አትወድም ልጆቿንም አትወድም የኔም እናት ልክ እንደ ለልቲ ናት የኔ እናት ምን እንደሆነ ታውቃላችሁ ልጆቿን ወርውራ ማለት ነው የራሷን ኮንፈርት የምትጠብቅ ሰው ናት እኔ በ11 አመቴ ነው ወላጅ እናቴ መሆኗን ያወቅኳት እናቷ አፈር ትብላ እኔ ስልጣን ቢኖረኝ አሳይሽ ነበር ዋይ እባካችሁ የጣላችሁትን ልጆች ማለት ነው ለማንሳት አትምጡ አታሳምሙ ለልዕልቲ ነው ይሄ መልእክቴ ልጆችሽን አሳልፈሽ ከሰጠሽ በኋላ ማለት ነው ፍለጋ አትጂ እኔ እንደዛ ነኝ እሺ የኔ እናት ማለት አንቺ ነሽ በዛ ውስጥ ማያት እናቴ ነው አንቺን ሳይሽ አሁን ላይ ባለጊ ስታስጠላ ስትይ ማይሽ እናቴ ነው ወላጅ እናቴን አልወዳትም እስቲ የሚጠይቀኝ መንግስት ይምጣ ወደፊትም ስሞትም እናገራለሁ ወላጅ እናቴን አልወዳትም ልወዳትም አልችልም ያወቅኳት ከ10 እና ከ11 አመት በኋላ በፍቅር ከምኖርባት ምድር ከወለታ ማለት ነው እናትሽ ነኝ ብላ የመጣች ሰዓት ማለት ነው ያኔን የታመምኩት እኔ የታመምኩትን ማን የታመመልኝ ለልልት ያድርሱልኝ እኔ የታመምኩትን ህመም ማን የታመመልኝ እኔ ያመንኩትን ህመም ማን የታመመልኝ ለዚህ ልልቲ አትነካኪን ጭካኔን እስከ መጨረሻ እንዳልሄድ በልጆችሽ ላይ እንዳልሄድ ናሻፈርተላ የውሻ ልጅ አንቺን እንኳን አዝንልሽ ነበር ማዝንልሽ ማለት ነው ሰብሯት ነው እውነቴን ነው የምላችሁ ለልልቲ ማዝንላት ማለት ነው ሰብሯት ነው ለምን ሰበሯት ለምን ለኔ ባዋየችኝ ለኔ ችግሯን በነገረችኝ እግዚአብሔርን ነው የምልሽ እኔ እንድትወደኝ አይደለም ግን ማለት ነው የብልግናዬ ምክንያት እናቴ ናት ወላጅ እናቴ ገብቶሻል አንቺን ሳይሽ ወላጅ እናቴ ትዝ ትለኛለች አንቺ እንዲህ ብለሽ ተቀምጠሽ ማለት ነው ልክ በኩራት እንደምትናገሪ ሳይሽ እናቴ ትዝ ትለኛለች ለዚህ እንዳትሄጂ ከኔ ጋር አቁሚ ከሄድሽ ግን እስከ መጨረሻው ሄዳለሁ ናሻፈርት ብላ የውሻ ልጅ የሰው ማንነት ሳታውቂ ማንንም እንዲወርቅ አልፈልግም በህይወቴ ገባችሁ እኔ ማለት ነው ወላጅ እናቴን አልወዳትም የሚከሰኝ ካለ ይክሰሰኝ አለቅ እስቲ የሚከሰኝ ሰው አለ እስቲ ይክሰሰኝ እናቴ ስለማልወዳት
የምድር አስመሳይ ማለት እናቴ ናት። ወላጅ እናቴ አላሳደገችኝም። እሷም አትወደኝም። እሷም በትጠየቅ የምትለውን ያለችኝን አውቃለሁ። እንደምበቀላትም ታውቃለች። በጣም ተጠንቅቃ ነው የምትኖረው እናቴ። ባይዘዌ በጣም ቆንጆ ናት። በጣም ቆንጆ ናት እጅግ በጣም እናቴ። የመጀመሪያዋ ልጇ ወንድሜን በጣም ትወደዋለች። እኔን ግን አትወደኝም አውቃለሁ። እኔ ዶንት ኬር። ለዚህ ልልቲ አንቺን ሳይሽ እናቴን ማየት ይመስለኛል። ወደ በቀል አትገፋፊኝ። ጠንጋራው ልጅሽን አምጥቼ እንዳለጥፍልሽ አለኝ። ገባሽ? ከነ መነጽሩ እንዳለጥፍልሽ እኔ ምራራልሽ እንዳይመስልሽ። ገባሽ? ለዚህ ማለት ነው እኔ አራራልሽም። ሄደሽ እንትንሽን ጠይቂ። ሄደሽ እንትና ላይ ሊያ ላይ ምናምን በይ። እኔ በጣም ጨካኝ ሴት ነኝ። ከጨከንኩ ነው። ገባሽ? አንቺን ሳይሽ እናቴን ነው ማያት። ሐቁን ልንገርሽ ግን አዝንልሻለሁ። ላንቺ ለምን እንደማዝንልሽ ታውቂያለሽ? ከዚህ በፊት ሳይሽ ዕውቀትሽን ነበር ማየው። ዕውቀትሽን ሳየው ማለት ነው ወይኔ እነ ጂጂ ሰበሯት፣ እነ ጫልቱ ሰበሯት። ምን አለ ለኔ በነገረች ሚስጥሯን፣ ምን አለ ለሷ መፍትሄ በሆንኩኝ ብዬ ከእግዚአብሔር ጋር ጣላ ነበር። ምን አለ ለጂጂ የምትነግረው ሚስጥር ለኔ ነግራኝ ቢሆን፣ ምን አለ እኔ ባለኝ አቅም አይዞሽ ባልኳት ብዬ ነበር። ግን አንቺ መርዝ ስለሆንሽ እንኳን የሰደቡሽ አሁን ላይ ገባሽ? አሁን ግን ሳይሽ እናቴን በአንቺ አይን ውስጥ አያለው። የሰበረችኝ እናቴን ገባሽ? እድሜ ልኬ ቂመኛ በቀለኛ ያደረገችኝ እናቴን። ለዚህ አርፈሽ ተቀመጭ፣ አልመለስልሽም። ካለበለዛ ጠንጋራ ልጅሽን ከነመነጽሩ አምጥቼ እለጥፍልሻለሁ። ነባሽ እንደምታመጪ አለው። ለዚህ አርፈሽ ተቀመጪ። ከዛ በተረፈው እኔ የስለሺ ዲቃላ ሄደሽ ሆለታ ላይ አጣሪ። ወለቅ ዲቃላነቴን አምኜ ተቀበልኩኝ። እኔ የስለሺ ልጅ በልጅነቴ ስለሺ ይሞት ብዬ የምመለው እኔ ትዝታ ስለሺ እነግርሻለሁ። ምን አባሽ ታመጫለሽ? ሌላ ምንም አታመጪ። ካለበለዛ አርፌ ያልቀመጥ ካልሽ ደግሞ የኔን ስም እንዳትጠሪ። ሊያ የኔ ጓደኛ ልትሆን አትችልም። ከሊያ ጋር ያለሽን ጨርሺ። ሊያ ናት። እኔ ትዝታ ነኝ። ወርቂቱ ምናምን አናናቅሽ አንቺ። ወርቂ በኔ ቦታ ምን እንዳላት ስም ቢቀየር እንዴት እንደማስቀይር ማለት ነው። ስም እንዴት እንደሚቀየር ሁሉ ዶክመንቴ ቢቀየር ወርቄ ብባል ደስተኛ ነኝ። እኔን ያሳደገችኝ ወርቄ ናት። አንቺ የናቅሻት ወርቂቱ ምናምን እሷን ሪካርድ የምታረጓት ሁሉ ወርቄ ነው ምናምን። አንቺ ከብተ ስለሆንሽ ነው። እኔን ግን ያሳደገችኝ ወርቄ ትባላለች። አለቅ። ለዚህ ማለት ነው ባንከባበርም ተናንቀን ብናርፍ ይሻለናል። ካላረፍሽ ደግሞ አመጣልሻለሁ። ችግር የለው አመጣልሻለሁ። እስከ መጨረሻው ሄዳለሁ ካልሽ ማለት ነው ከነ ቆማጣ ዘመዶችሽ፣ ከነ ቆማጣ አባትሽ፣ ከነ አንቺ እግርሽ፣ ከነ ባልሽ ብፈልግ አዲስ አበባ ሄጄ ከባልሽ ጋር ተኝቼ ቪዲዮ አመጣልሻለሁ። ይሄ ከርፋፋ ባልሽ። እሺ የኔ እናት አርፈሽ ተቀመጪ። አሁን ካለችው ሚስት ናት ምንድናት የምትባለው? እንጀራ እናት ለልጆችሽ። ለሷ ክብር ስል አላረገው። በተረፈ ግን ማለት ነው ባልሽ ላወራው እኔ እንዳትጠይቂ እና ሄደሽ ቆማጣ አባትሽን ጠይቂው። ከዘር የሚተላለፈውን ቁምጥናሽን ትዳርሽን ያሳጣሽ ስጋሽ ይገማል ያለሽ ባልሽን ጠይቂው። እኔን እንዳትጠይቂ ለሁሉም ስላወራው። ላንቺ ግን ስለተከራከርኩ አም ሶሪ ጂጂ፣ አም ሶሪ።
ጫልቷም ሶሪ ይቅርታ አቃጥላችሁ ነው ለካ ደሞ እኮ ከቅምጥናዋ ንቀቷ እኔ ናክሽኝ 5 ሳንቲም እስቲ አካውንቴ ላይ 5 ሳንቲም ትጨምሪልኛለሽ ትቀንሽልኛለሽ የቤቴን ዕዳ ትከፍይልኛለሽ ወይስ የመኪናዬን የፍራንሴን ከኢትዮጵያ አሜሪካ ይወስዳል ያንቺ ፋርነት ማለት ነው ያንቺ አራድነት ልበልልሽ እስቲ የተማርኩ ነኝ ስለምትይ ኖርማሊ አንድ ነገር ልንገራችሁ ልልቲ የተማረች ናት ትክክል እውቀቷን ለሰይጣናዊ ነገር ስለተጠቀመች እንጂ የተማረች ናት ከአንደኛ እንደምትወጣ ሰምቻለሁ ወደ እንትን ጋር አብሮሽ የተማሩትን ሰዎች አውቃለሁ ጎበዝ ተማሪ ነበረች እውቀት አላት ይሄ ተውት እኔ እውቀት የለኝም በዚህ እንተማመን ይውላችሁ በዚህ እንተማመን እውቀት አላት እውቀቷን ግን ለስቱፒድና ለሰይጣናዊ ነገር የተጠቀመችበት ሴት ብትባል ልዕልቲ ናት ባንደኛ እንቅርቲ በሉልኝ እንቅርቲ ናት እንቅርቲ ለክፋት እውቀት እንዴት ለክፋት ይጠቀማል ሰው ኖርማሊ ኒስማል እንደላ ጽፎታል እኮ የኔ ቆንጆ እውቀት ተንኮልና መቀኘነት የሚመጣው ከእውቀት ነው ብሏል ከትምህርት ነው ብሏል ሰው ተንኮለኛ ሆኖ አይፈጠርም ልዕልትዬ ይገባኛል ለዚህ ማለት ነው እውቀትሽን ለጥሩ ነገር ተጠቀሚበት ለጥሩ ነገር ተጠቅመሽ ልጆችሽን ሰብስቢ በእንጀራን እናት እዛ ልጆችሽ እየተገፉ አንቺን አንፈልግሽም እናታችንን ማየት አንፈልግም ላሉት ልጆች ለቡቢ ለምትዩ ልጅሽ ንገሪ እሺ ከኔ ጋር እንዳትጀምሪ ከጀመርሽ ግን የዓለም ጨካኝ መሆኔን አሳይሻለሁ ለምን እንደሆነ ታውቂያለሽ ላንቺ ማሳይሽ አንቺን አሁን ላይ ሳይሽ እናቴን ነው ማያት ላስት ሆለታ ያለው 11 አመቴንና 12 አመቴን ነው ማስበው ጭካኔን አሳይሻለሁ እኔ ሳሊዝ አይደለም ማውራው ያባትሽንም የእናትሽንም የልጆችሽንም ፎቶ ነው መለጥፈው አለቅ እሄዳለሁ እስከመጨረሻው ገብቶሽ ለዚህ ማለት ነው እንዳትጀምሪ እንዳትነኪ ሊያ ከኔ ጋር ጓደኛ አይደለችም እኔ ሊያ አይደለም እኔ ትዝታ ስለሺ ነኝ እኔ የስለሺ ልጅ ነኝ እኔ ወርቄ ይባላለሁ ከፈለግሽ አስተዋውቅሻለሁ እሺ ቆፍረሽ ልትበይ ትፈልገሽ ነው ወርቄ ሪካርድ የምታረጓት እናንተ ራሱ ወርቄ ናችሁ ዳይመንድ ይሻልሻል ወርቅንም እኮ ስታገኙ ነው በመከራሽ አንገትሽ ላይ ወርቅ ብታረጊ አንገትሽ ራሱ እየቆሰለ ነው እስቲ ሰሞኑን አሳይን የቆሰለውን አንገትሽን እንዲህ ብለሽ ነይ እስቲ ግቢና አሳይኛው ሊቭ ላይ ቁስላ የኔ ቁስላ አይደለም ይሸተው እኔ አይደለም ባሌ ቁስሏ ይሸታል ቤቱን ከፍቼ ስገባ ሸተተኝ ብሎ ይፈታኝ ግማታም አንቺን ለመሸሽ መስሎኝ ባልሽ ከአሜሪካ ኢትዮጵያ ገብቶ አንቺ ተንከሲስ የሰይጣን ቁራጭ ከመጣሽ መልስሻለሁ እኔ ከባልሽ የበለጥኩ ጨካኝ ሴት ነኝ አለቀ አንቺ ውስጥ ስመለከት ጨካኝ እናቴን እመለከታታለሁ ክፉዋን እናቴን እመለከታታለሁ እናቴን ደግሞ ስለምጠላት እጠላሻለሁ አንቺ ብቻ መስሎሽ ምትጠይ እኔ መጠላሻለሁ ስጠላት ስታስጠላኝ በጆሮዬን የሰሞሽ በሌላ አካውንቴ ጠላሽኝ ወደርሽኝ ቅጣ ተጨምሪልኛለሽ ባንኪ ውስጥ 1 ዩሮ ተጨምሪልኛለሽ ወይስ ኢትዮጵያ ሸኝ ብሎሽ ኢሳም ተስፋ ሰጥቶሽ ይሄ ፍየል ጠባቂው ኢሳም እኮ ነው ያሳሳተሽ ለምን ዛሬ አያገባሽም ለምን አሜሪካ አጣመጪው ኢሳምን ኢሳምዬ ኢስዬ ያልሽ ለምን አጣመጪው የለም አይደል ቁማጣ ልጅ እንደሆንሽ ስላወቀ ዝም አለሽ ኢሳም እስቲ ዛሬ ካንቺ ጋር ሊቭ ይግባ 3 ልጆችሽን አሳጥቶሽ ፍቅርሽን ያላስጨርሽሽ እኔ ኢሳም መስልሻለሁ እንዴ እኔ እንዳንቺ ጅል መስልሻለሁ እንዴ
እኔ እንዳንቺ ለልጆቼ ኢትዮጵያ ይሻላል ምናምን ብዬ በሚል በነፋስ ቤት መኖር ይመስልሻል እንዴ? ይዞ መገኘት የሚለውን ነገር ከጂጂ ነው የተማርኩት። ጂጂ እኮ ከጂጂ የምጠላላት ነገር ብኖርም ማለት ነው ይዞ መገኘት የሚለውን ነገር ግን ከጂጂ ተምሬያለሁ። ይዞ መገኘት ይዛ ስለተገኘች ጂጂ እንደፈለገች ትወራጭበኛለች። ስትጠጡ አትንዱ። እሱ ለትራፊክ ነው። እኛ እየነዳን አይደለም። ስትጠጡ ቲክቶክ አትግቡ የሚለው እሱ ባል ሲኖርን የምናፈቅረው ሰው። እኔ እንዳንቺ አፍቅሬ 3 ልጆቼን ኢትዮጵያ ልኬ እየዬ መለመስልሻለሁ እንዴ? ምን ሆነሽ ነው ልልትዬ? ፋራ ኮንሽ እኮ ፋራ ነሽ። ላይፍ እኮ በፋርነት አይመራም። ባይዘዌ ላይፍ ኢዝ ጌም። ጌሙን ከተጫወች ታሸንፊያለሽ። መሞት አይቀርም። ገብቶሻል? ጌሙን በስነስርዓቱ መጫወት። ባልሽም ከፍ ወይ ከባሏ ጋር እንዳልጣላ እኔ ቤት እኮ ይገባል። ደግሞ ሲወደኝ ባሏ እኮ ሲወደኝ አንተ ሰውዬ እንዳትመጣብኝ ብዬው ነው እንጂ ማለት ነው። ሲወደኝ ለምን እንዲያልካት ብዬ ሰድቤው አንቺ ብቻ ምን እንዳለኝ ታውቃላችሁ? ባሏ በጣም ምስኪን ነው አልለውም። ለምን ብትሉ የእሷ ሚስጥር አሳልፎ ስለሰጠ ምስኪን አይደለም። እኔ ባይዘው አገልጋይ ምናምን ሰዎች እንድታገቡ አልፈልግ። ሰነፎች ናቸው። እውነቷን ነው። በዚህ በኩል እኔ እኮ ሌልቲን እኮ እወዳታለሁ እኮ እየጠለዋት አይደል፣ አናዳኘን። ለምን እናቴን እንዳይ አይኗ ውስጥ ስላረገችኝ ነው የጠለዋት እንጂ ማለት ነው እንትን አይደለም። እውቀቷን አደንቀዋለሁ ጌታን ነው የምላችሁ። ባሏን እጠለዋለሁ። ሀቅ ዛሬ ስማ ከኔ ጋር ያወራል። እጠለዋለሁ ባሏን። ለምን የ3 እናቱን ልጆች ማለት ነው ታፕ አታረጉማ። የ3 እናት ልጆቹን ማለት ነው አሳልፎ ለባዳ ስለሰጠ እጠለዋለሁ። እውነቴን ነው ነገር እጠለዋለሁ። ከኔ ጋር ቢያወራ ምን ቢልም እጠለዋለሁ። አልወደውም። እሷንም አልወዳትም፣ እሱንም አልወደውም። ለምን ብትሉ ማለት ነው አንድ ሰው አቅፏችሁ ተኝቶ የሆነ ችግር ሲደርስባችሁ አሳልፎ ከሰጣችሁ ማለት ነግበኔ ብዬ አስባለሁ። ኖ መርዝነቷን አልወደውም። መርዝነቷ እኮ እኔ ጋር ስለመጣ እኮ ነው። እባብ ባይዘዌ አይነድፈኝም ብላችሁ አታለማምዱት፣ ይነድፋችኋል። ሊያን ስትነድፍ ሳይ ጌታ ሆይ ሌልቲን ወደ እኔ እንዳታመጣ እያልኩኝ ሊያን እንኳን በውስጥ ብያታለሁ። ስልክ ማሰማት ትችላሉ። ቆይታለ ስልኬ ላምጣላችሁና ላሰማችሁ። ጌታም ፍረዱ። ከ2 ቀን ከ3 ቀን በፊት ሌልቲን አትናገሯት፣ ተጎርታለች። ጌታን ተጎርታለች። እነ ጂጂ እነ ጫልቱ ጎርቷታል። ቆይ ሌላ ቢራ ላምጣ። እቺ ሴጣን እኔ እቀብራታለሁ። ጌታን ነው ምላት። እኔ እቀብራታለሁ። ሌሎቻቸው አትቀብሯትም። እኔ እቀብራታለሁ። ከሄደች ከኔ ጋር ከሄደች ማለት ነው እኔ እቀብራታለሁ። ትቀብረኛለች። እኔ ግን እቀብራታለሁ። ለምን ብትሉ ከኔ በላይ አቅም የላትም። ሁለተኛ ነገር ማለት ነው አፋላት ምን አላት? የሚከተሏት በሙሉ የሚወዷት አይደለም። እኔ በሰው ሳይሆን በራሴ ብቻዬን እቀብራታለሁ ከፈለኩኝ። ገባችሁ? እሷን ማስለቀስ ከፈለኩ ኢትዮጵያ መሄድ እኮ ነው። ጌታን እቀብራታለሁ። እንዳታሲዝኝ እቀብራታለሁ። መቅበር ከፈለኩ ሌሊት ኢትዮጵያ መሄድ እኮ ነው። እኔ እኮ አንድ ሌሊት ኢትዮጵያ ቢሄድ ማለት ነው ጉራሽ እኮ ወርቅዬ የሌለ እኮ ነው። የሚገርምሽ ነገር ልጆቿ እኮ ኢትዮጵያ ነው። ምልክት ልስጥሽ። ምንም እኮ ማለት አይደለም። ልጆቿ ሲደናበሩ ሰውየውም በደንብ እያያዘ አይደለም። እንጀራ እናትየው በእጃችን ናት። ለዚህ 3 ልጆቿ ብታጣ ቀበርኳት ማለት እኮ ነው አይደል? እንደ ጭዌ ለመቅበር ከፈለኩ ቀብራታለሁ፣ ግን አልፈልግም። ሴጣናዊ ስራ እንድሰራ እንዳታረጊኝ ነው እያልኳት ያለሁት። አንዱን ልጇን ራሱ ማለት ነው ሲደናበር ገደል ከከተትኩኝ ቀበርኳት ማለት ነው። ይሄ ነው የኔ እሺ። አልቀብራትም።
አሲዙና ልቅበራት በአንድ ሌሊት ኢትዮጵያ ደርሼ ስመለስ ቀብሬያት እመለሳለሁ። አለቅ ጭካኔን አሳያት ነበር። እቺ ጠንባታ ከኔ ጋር እንዳትነካካ ጭካኔ ነው የሆነ እንትን የልጅነት በቀሌን እንትን እንድታረገኛለች። ለማንኛውም ሙዚቃ ልከፍላችሁ